በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒት ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። ውድ ኢትዮጵያውያንና ውድ ኤርትራውያን ባላችሁበት በያለንበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ሙሉት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን በቃል ኪዳኑ ይጣልላችሁ። በእናንተ ላይ አዚም፣ ድካም፣ ህመም፣ በሽታ፣ እንቅፋት፣ ስቃይ የሆነባችሁን ሁሉ አምደው ቅዱስ ሚካኤል አመድ ያድርገላችሁ። እሾክ እንቅፋታችሁን በህይወታችሁ ያለውን እሾክ እንቅፋት ያጥፋላችሁ፣ ይንቀልላችሁ፣ ያስወግድላችሁ፣ ሰላሙን ያብዛላችሁ፣ በቃል ኪዳኑ ይጠብቃችሁ። አለው በስጋ አለው በነፍስ እያለ እያለንበት በያላችሁበት ሁሉ ሞገሱን፣ ቸርነቱን፣ ጥበቃውን ያብዛላችሁ። ቅዱስ ሚካኤል አምደው ቅዱስ ሚካኤል እንግዲህ በየጊዜው ድንቅ ምስክርነትን እንድንመሰክርም እንድንሰማም እያደረገን ስለሆነ ክብርና ምስጋና አምልኮት ውዳሴ ለመድኃኔዓለም ለቸሩ እግዚአብሔር ይሆንልን ይድረስልን። አምደው ቅዱስ ሚካኤል አሁንም ጥበቃውን ያብዛልን። አንድ ወንድሜ ምን አለኝ መሰላችሁ? እባክህን መምህር ምስክርነት አለኝ በአካል ቀርቤ ቢሮ መጥቼ እስከምመሰክር ቃሌንም እስከማስተላልፍ ድረስ አንተ አንደበቱ ነኝ። እኔ ይሄንን ተአምር በእውነት የኔ ቃላት የሚገልጸው አይደለም። ብቻ ግን በምችለው ነገር በምችለው ማንነቴ ከነድካሜ የተሰማኝን የተደረገልኝን ሁሉ በአንተ ፕሮግራም ቀርቤ መናገር እፈልጋለሁ። እስከዛ ድረስ ግን መስክርልኝ፣ ንገርልኝ። እንደኔ የተቸገሩ፣ እንደኔ የታመሙ፣ እንደኔ ተስፋ ቆርጠው በጭንቀት ውስጥ ወድቀው ያሉት ሁሉ ይጽናኑበታል አለኝ። ከዛ ጉዳዩን ነገረኝ። አብረን ሂደናል። በአጭር ጊዜ ውስጥ በሚገርም ፍጥነት አምደው ቅዱስ ሚካኤል በውስጡ የነበረውን ጭንቀት በውስጡ የነበረውን በሽታ አስወገደለት። የሚገርማችሁ ነገር አሁን በዘመናችን ከሚታወቁ ህዝቡን እየጨረሰ ያለ የመናፍስቱ ዓለም አሰራርና በሽታ ኩላሊትና ካንሰር በዘመናት በየጊዜው ከሆነ ዓመት በኋላ ሌላ ስም እየሰጠ በሽታና ደዌ እየሆነ የሰው ልጅ ወደ ሞት እያጋዘ ወደ በሽታ በበሽታ ደዌ እየመታ ያለ የርኩስ መንፈስ አሰራር በየቦታው በየሚዲያው በየአስፋልቱ በየቦታው እንግዲህ የዚህ በሽታ ታማሚ ሆና ነው እየተባለ በየጊዜው ሰዎች እርዳታን ከሰዎች እየጠየቁ ይገኛሉ። ህፃናት ሳይቀሩ ወጣት አዛውንት ሳይቀር የሰው ልጅ በሙሉ ታሟል ማለት ነው። እና ይሄንን ቪዲዮ ይከታተል ነበርና የአምደው ቅዱስ ሚካኤል ተአምር ሲነገር ሰማ። እዚህ ቦታ ላይማ እኔም መሄድ አለብኝ ብሎ ሄደ። ነገር ግን ከዛ በፊት የሚያስጨንቀው ለቤተሰብ ያልነገረው አምቆ ይዞ ሲጨነቅበት ሲያወጣ ሲያወርድ መፍትሄ ያጣለትን በሽታ የአንጀት ካንሰር ተብሎ ወንድማችን ታሞ ነበር። የምን ካንሰር አልኳችሁ? የአንጀት ካንሰር ተብሎ ሐኪም ቤት ሄዶ ሲመረመር ቁስለት ይሰማኛል፣ ያቃጥለኛል እና እረፍት ያጣሁበት እንቅልፍ ያጣሁበት ወራትን ያለቀስኩበት ዘመን ያ ዘመን የለቅሶ ዘመን ይቆረጥ ያበቃ ዘንድ ሐኪም ቤት እጄ የተነገረኝ መርዶ በቅዱስ ሚካኤል ተደመሰሰ። አንተ
ክትትል ያስፈልግሃል። አንተ ጉዳይህ፣ ኬዝህ፣ ህመምህ በጣም ከባድ ነው ብለው የነገሩትን ያንን መርዶ፣ ያንን በሽታ፣ ያንን ደዌ እኔ እኮ አምደው ቅዱስ ሚካኤል ይለያል ልምላችሁ እኮ ለዚህ እኮ ነው እናንተ። በጣም እኮ የሚገርም ነው። ወንድማችን ማን ነው? ተስፋ ገብርኤል ነው። ለብዙ ወራት እንግዲህ አስቡት። አሁን ይሄ 4 ወር 5 ወር የተባለው ሐኪም ቤት ሄዶ ከተመረመረ በኋላ ነው። ከዛ በፊት በጣም ይታመም ነበር ይሄ ልጅ እንግዲህ እና አምደው ቅዱስ ሚካኤል ከኛ ጋር አብሮ ሄደ። እዛ ቦታ ላይ ጸበሉን ጠጣ፣ ጸበሉን ተጠመቀ፣ ጸበሉን ጠጣ፣ በመስቀሉ ተዳሰሰ፣ በመስቀሉ እርኩስ መንፈስ አጋንንት ተቀጠቀጠለት። አምደው ቅዱስ ሚካኤል አመደው፣ አመድ አደረገው። የነበረው ያ እርኩስ መንፈስ በሽታ ድዌ ሆኖበት የነበረው መንፈስ እዛ ቦታ ላይ ያሰረው እስራቱ ከእስራቱ ተፈቶ ከበሽታው ተፈውሶ አሁን ድጋሚ ሂዶ ሲመረመር ክትትል ያደርግ ነበር ብያቸዋለሁኝ። አይደለም ለሱ ክትትል ሲያደርጉለት ለነበሩት ራሱ በጣም በሚገርም ሁኔታ ምንድነው የተጠቀምከው? ምንድነው የሆነው? ከዚህ በፊት የነበረ መረጃ ሰነድ ይሄ ነው፣ አሁን ደግሞ ይሄ ነው። ምንድነው ያደረከው? ወደ የት ሄደ ያ በሽታ? ተመልከቱ እንግዲህ ማቃጠል የለ፣ ጭንቀት የለ። አስባችኋታ? ያ እንባ የለም፣ አሁን ለቅሶ የለም። አምደው ቅዱስ ሚካኤልን ብሎ ሂዶ እሱን ስሙን ጠርቶ የሚያለቅስ ማንም አይኖርም። ስሙኝ፣ ከልብ ስሙኝ። አሁን ይሄ ልጅ እንግዲህ አስቡት እናንተ ብትሆኑ። አሁን አንዳንድ ጊዜ ሰው ላይ የሆነ ነገር ስናይ ስንሰማ ሰው ላይ ያለ ነገር ለኛ ቀላል መስሎ ይታየናል። በአንድም በሌላም ተጨንቃችሁ አይታችሁ ታውቃላችሁ ምን ያህል ሰላም እንደሚነሳ። በጣም ከባድ ነው። ምክንያቱም በአሁኑ ሰዓት ወጣቱም ሕፃናቱም አዛውንቱም ጎረምሳውም ጎልማሳውም እያለቀበት ያለ የበሽታ አይነት ነው። ስም ሰጥቶት ኮምፒውተር ላይ ስም ያሰይማል አጅሬ። ከዛ በኋላ ትውልድን በዛ ጅራፍ እየገረፈ ስውር ዱላ ስውር መርዙን እየበተነ በዚህ ቫይረስ ያልተለከፈ ትውልድ የለም አሁን ላይ ማለት ነው። አብዛኛውን ትውልድ ታሟል። በቃ ግማሹ ኩላሊት ጠጠር ይባላል፣ የሐሞት ጠጠር ምናምን፣ ጨጓራ ላይ ይባላል፣ ጉበት ላይ፣ ኩላሊት ላይ ታሟል። ሰው ታሟል፣ ወጣቱ ታሟል። በሀገር ውስጥም በውጭም ያለው ሰው በሙሉ አንደኛ እኔና እናንተ ጸሎት ከየት ጀምረን ከየትኛው የቱ መቅደም እንዳለበት አናውቅም። እንዳናውቅም ተደርገናል። እንዳናውቅም ተጽዕኖ እየተደረገብን ነው። ይሄ ትንሽ ፍንጭ ስናሳይ የመዳን ምልክት በዚህ መስመር ይች ቀላል ነች፣ በዚህ በሽታችሁን ታገኛላችሁ ብለን የሆነ ትምህርት ስናስተላልፍ ያ እንደ ኃጢአት እንደ በደል እየተቆጠረብን ያለበት ሰዓት ነው ያለነው። መስማት ያለው መስማት የሚችል ይስማ፣ መዳን የሚፈልግ ይዳን። ስገዱ፣ ጸልዩ፣ ንስሐ ግቡ። በመቁጠሪያና በስግደት ድብ ብናደርጋችሁ ስትቀጠቅጡት ነው የምላችሁ ርኩስ መንፈስ ይጋለጣል። አንዳንድ ሰው በተማረው ትምህርት ይመጻደቃል። ይሄ እኮ ነው ከሳይንስ ጋር እያገናኘ ማለት ነው። ይሄ ማለት ይሄ ነው። እግዚአብሔር አልባ ነው። አያችሁ። ብቻ ግን ክርስትና ልቡ ላይ የለም፣ ህይወቱ ላይ የለም። ህይወቱ ኑሮ ላይ ክርስትና ምግባር፣ ክርስትና ህይወት የለም። ብቻ ገና ፋሲካ ሲመጣ አዲስ ዓመት ሲመጣ አብሮ ለመብላት ነው። ያኔ
ሽር ጉድ ይላል ማለት ነው። ሙክት ፍለጋ እቃ ለመቀየር ቤት ለመስራት ምናምን ምን መጣ? ዓመት በዓል መጣ። የለም ዓመት በዓሉ ግን ከዓመት በዓል በፊት ምን ማድረግ እንዳለብን እኮ አናውቅም እኮ። ያ ሲሆን አሁን ይሄ ጾምና ጸሎቱ ላይ አይሰራም አባቴ። የተማረ ሰው እንዴት ብሎ እንዴት አድርጎ ስልህ ነው እንዴት አድርጎ እዛ ላይማ በቃ አቤት አቤት እንደዚህ ይጸየፋቸዋል። እንደዚህ እኔ አንዳንድ ሰዎች አይቻለሁ። በቃ እንዴት በተለይ ይሄ ሕክምናው ዘርፍ ምናምን እንደዚህ በቃ ይጸየፋቸዋል። አሁን ይሄ እንዲህ ቤተክርስቲያን ሰው ምናምን ሲያዩ እንዴት አድርገው በጣም እኮ የሚገርም እኮ ጸበል እንደዚህ ጸበል ይጸየፋሉ። በቃ ሁሉንም ማለት አይደለም። የተማሩ በጣም በሳይንሱም በመንፈሳዊ የሚሄዱ አሉ። እኔ ሁሉንም እየተናገርኩ እንዳልሆነ እንድትረዱልኝ እፈልጋለሁ። የተማሩ በሳይንሱም ሆነ በሕክምናው ዘርፍ ተምረው እንደ ፔሸንታቸውን ይመክራሉ ሁሉ ማለት ነው። ጸበል እንደዚህ አድርግ፣ መንፈሳዊ ህይወት ላይ ጠንክር፣ በርታ ምናምን አይተው ማለት ነው። የዛን ሰው ሁኔታ አይተው ይሄ እኮ እንደዚህ ነው ብለው ይነግራሉ ማለት ነው። መንፈሳዊ ህይወት ላይ እንድንበረታ ራሱ እያከሟቸውም ከዚህ ባሻገር እኔ ክትትል አደርግልሻለሁ፣ ነገር ግን እንደዚህ አድርግ ብለው እነሱ የተጠቀሙበትን አቅጣጫ ነው የሚያሳዩት። አያችሁ፣ አንዳንድ ጊዜ ይውላችሁ ተቀጥራችሁ ስትሰሩ እየሰማችሁ ነው። ተቀጥራችሁ ስትቀጠሩ ማለት ነው ከሙያችሁ ጎን ለጎን መድኃኒት ቢኖር ለምሳሌ አሁን ወደ እግዚአብሔር ቤት እንድንሄድ እንደዚህ ማለት በሙሉ ኮንፊደንስ ሆነው ላይናገሩ ይችላሉ። ምን ይላቸዋል መሰላችሁ? ኢቴክሳችሁ አይፈቅድም፣ ሙያችሁ አይፈቅድላችሁም ይባላሉ፣ ይታሰራሉ። በዛ አያችሁ፣ ሙያችሁ አይፈቅድላችሁም ይሄንን ልትሉ ስለዚህ ጉዳይ ልታብራሩና ይሄንን ሰዎችን በዚህ አቅጣጫ ልትመሩ ሙያችሁ አይጋብዛችሁም፣ ሙያችሁ አይፈቅድላችሁም በሚል ተልካሻ ምክንያት ያስራቸዋል ማለት ነው። ነገር ግን ጎበዝና ጠንካራ ክርስቲያኖች አሉ ደግሞ አቅጣጫ ያሳያሉ ማለት ነው። አንተ እኮ እንደዚህ ብትከታተል በመንፈሳዊ ህይወትህም ላይ እንደዚህ አድርግ ብለው አቅጣጫ ያስቀምጣሉ። አያችሁ። አንዳንዶቹ ደግሞ በቃ በዛች በተማሯት ምክንያቱም አንደኛ የቤተሰብ አስተዳደግ አሁን እኮ ትውልዱን እያመከነው ያለው እኮ የቤተሰብ አስተዳደግ እኮ ነው። ልጆችን ሲያሳድግ እውነቴን ነው የምላችሁ መንፈሳዊ ህይወት ላይ አልተሰራባቸውም። እነዚያ ሰዎች ልጆቻቸውን ሲያሳድጉ መንፈሳዊ ህይወት ላይ አልሰሩባቸውም። መጀመሪያም ሲገቡ ያው እግዚአብሔር አልባ እግዚአብሔር የለም ወደ ማለቱ ሳይንሱ እንደዛ ስለሚል ማለት ነው። ሳይንሱ እግዚአብሔር አልባ ነው፣ የእግዚአብሔር ጥላት ነው። ሳይንስ የእግዚአብሔር ጥላት ነው እና ልክ ዓመት በዓል ሲመጣ ደግሞ የዓመት በዓል እኮ ግን የእግዚአብሔር ዓመት በዓል ነው። እነሱ የእግዚአብሔር የሆነውን አሁን ሆድ ላይ ሲሆን አሁን መብላት መጠጣቱ ላይ ሲሆን እነሱ እንደውም በተሻለ መንገድ የተሻለ ስጋ መርጠው ምናምን ሙክት ምናምን የተለያየ ነገር ፋት የሆኑ ነገሮችን ሰብስቦ አከማችቶ ቤቱ ያስቀምጥና ያንን በቃ ይበላል ሆዱን እንደ አገር ቤት እንስራ ይወጥርና ከዛ በኋላ ስግደት የለም ምን የለም አእምሮም ቢሰፋም የዘረኝነቱ የተንኮሉ የሙስናው ይሄ በቃ ይሄ የተለያየ ዓለም ላይ ያለ የዓለም ስራ ነው። አእምሮ ሰፋ አወቀ የምንለው ማለት ነው። እግዚአብሔርን ሳያውቅ ሌላ ዕውቀት ቢያከማች ይሄ ሁሉ ከንቱ ብናኝ ትንኝ ነው ማለት እና ብቻ ግን ይገርመኛል። አምደው ቅዱስ ሚካኤል ይለይብኛል ብዬ ነው የምነግራችሁ። ይሄ ልጅ አምደው ቅዱስ ሚካኤል ገዳም ከኛ ጋር ሄደ። ወር ባለሞላ ውስጥ ግን አምደው ቅዱስ ሚካኤል ሳይቀድ ሳይሰፋ ሳይቆርጥ ሳያደማ ያንን የርኩስ መንፈስ የአጋንንት የዳቢሎስን አሰራር ደመሰሰው። በማርያም እንደው ደስ ይበላችሁ፣ አመስግኑልኝ ማለት ነው። አመስግኑልኝ። ምክንያቱም ምስጋና ክብር ለሚገባው ክብርን መስጠት ስላለብን፣ ምስጋና ለሚገባው ምስጋናን ማቅረብ ስላለብን ነው።
የተዋህዶ ልጆች፣ ባለማዕተቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱስ ሚካኤል ወዳጆች ደስ ይበላችሁ። የካቲት 6 ወደዚህ ቦታ እንሄዳለን። የተጨነቃችሁ፣ ያዘናችሁ፣ የታመማችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በበረከታችሁ፣ ሰላም ያጣችሁ፣ ፍቅር ያጣችሁ፣ መረጋጋት ያጣችሁ፣ እንቅልፍ ያጣችሁ፣ መውጣት መግባት በጥላታችሁ ፊት ሰላም የነሳቸው በጣም ብዙዎች ናቸው። የናንተ ሰው መሆን፣ የናንተ መውጣት መግባት፣ ሰርቶ ማግኘት፣ የናንተ ልብስ መቀየር፣ ጫማ መቀየር ሁሉ የሚያበሳጫቸው የሚያናደዳቸው፣ የናንተ መቀየር፣ የናንተ መማር፣ የናንተ መስራት፣ የናንተ ሰው መሆን፣ የናንተ ሁለንተናችሁ ሁሉ ነገራችሁ የሚያስቀናቸው፣ የሚያናደዳቸው፣ የሚያበሳጫቸው፣ እንቅልፍ የሚነሳቸው፣ እንደ አህያ ሲንከባለሉ የሚያድሩ፣ እንደ ጅብ ሲጮሁ የሚያድሩ፣ በየጨለማ ቤቱ በየጠንቋይ ቤቱ የሚሄዱ ስርማሽ ቅጠል በጣሽ ጋር ሄደው የሚዶልቱ፣ ጎረቤቱን እህት ወንድሙን የሚያሳድድ ማለት ነው። ይገርመኛል። እኔ በጣም ይገርመኛል። አሁን በቅርቡ እግዚአብሔር መድኃኔዓለም ቢረዳን እንደው አንድ መረጃ ይወጣል ብዬ አስባለሁ። እግዚአብሔር ይርዳን። አንድ ልጅ የሚገርማችሁ ነገር ያልታደለ ልጅ አባቱን ገደለው። በጣም ይገርመኛል። ሰው እስከዚህ ድረስ ከፍቷል ስላችሁ ነው። አባቱን የገደለ እናቱን የገደለ ይሁዳ፣ አባቱን የሰለበ እናቱን ያገባ ይሁዳ፣ ያ ይሁዳ አንድ ነው። አሁን 1 ሚሊዮን ይሁዳዎች ተነስተዋል። አምላክነቱን የሚክዱ የካዱ ያሉ፣ እናቱን የሚያገባ አባቱን የሚሰልብ ወይም የሚገርል፣ እህት ወንድሙን የሚያፈዝ የሚያደነዝዝ ትውልድ እየተፈጠረ ነው። ባልናገረውም ደስ ይለኛል፣ ለሰሚውም ደስ አይልም። ግን ደግሞ መነገርና ማወቅ ስላለብን ይህ ትውልድ የክፋት ጥግ አልፎ ሂዷል። አባቱን ለምን ገደለው ብለን ስንመለከት ወላጅ አባቱን ገደለው። በምን ገደለው? በሚጠጣበት ቤት ሂዶ አባቱ በሚጠጣበት ቤት መጀመሪያ አባቱን ምን እንዲሆን አደረገው? እንዲጠጣ ማለት አባቱን ጠጪ እንዲሆን አድርጎ በጊዜ እንዳይገባ፣ ኑሮ እንዲበተን፣ ትዳሩ እንዲፈርስ አደረገ። ከዛ በኋላ መጠጥ ሲጀምር እዛ የሚጠጣበት ቤት ሂዶ ከባለመጠጧ ጋር ተመሳጥሮ በመጠጥ አድርጋ ገዳይ መድኃኒት መርዝ እንድትጨምርበት አደረገ። ከዛ በኋላ አባትየው ተሰቃይቶ ሞተ። ይሄ የሆነው እንዴት አድርጌ ልንገራችሁ? ማለት አባትየው ሌላ ሚስት አግብቷል። በቀላሉና ባጭር በግልጹ ልንገራችሁ። አባትየው ሌላ ሚስት ሲያገባ እሱ ያናድደዋል። እንዴት ሌላ ሚስት አገባ ብሎ እንግዲህ አባቱ ጥሩ ኑሮ እየኖረ ጥሩ በረከት ላይ እግዚአብሔር ጸጋ ሞገሱን አብዝቶለት ሰርቶ እያገኘ ተለውጦ ሲያየው በቅናት መንፈስ ተነሳስቶ እንግዲህ አባቱን በመርዝ አጠጥቶ ገድሎታል ማለት ነው። ለምን ሲባል እዛ ያለችውን የአባቱን ሚስት ጥላቻ ማለት ነው። እሷን ከመጥላቱ ብዛት የገዛ አባቱን ወላጅ አባቱን በመርዝ ገድሎታል። ብዙ ሳይቆይ ራሱም ሞተ።
ይሄ ነው እንግዲህ ይሄ ነው አሁን ያለው ትውልድ በጣም ያሳዝናል። አሁን ይሄ ሚስጥር እንዳይወጣባቸው ብዙ ፍላጻዎችን የሚወረውሩ የቃላት ፍላጻዎችን ድግምት፣ መተት፣ አስማት፣ ሟርትን የሚልኩ ሰዎች አሉ። የነሱ ድግምትና ሟርት ወይም ደግሞ ቅጠላ ቅጠል እኛንም ብዙ አያሰጋንም። ለመር ነው አወቅ ነው አዳብት አድርገነዋል። በመጣበትም ይሄዳል። የያዝነው የማይተኛ የማያንቀላፋ እነሱ ጋር ካለው እኛ ጋር ያለው ኃያልና ተአምር አድራጊ ተአምር ሰሪ ስለሆነ እግዚአብሔር ይመስገን። የዚህ የገናናው የኃያሉ አምላክ የቅዱስ እግዚአብሔር ሕዝብና ወገን ልጅ ቤተሰብ ወገን በመሆናችን እግዚአብሔር የተመሰገነ ይሁን። ከዚህ አውደ ምሕረት ከዚህ ዘላለማዊ አባት እንዳንለይ ብቻ እንዳንነጠል እንዳንወድቅ እኛ ራሳችንን በጾም በጸሎትና በትህትና በቅድስና ሃይማኖታችንን አክብረን አስከብረን መጠበቅና መጠበቅ ያስፈልገናል። እኛ የእኛነታችንን ድርሻ ስንወጣ እግዚአብሔር ደግሞ የእግዚአብሔርነቱን ድርሻ ይወጣል። ግዴላችሁም እንግዲህ ለክፎችም ልቡና ይስጥልን። ይህን ወንድማችንን ደግሞ ተስፋ ገብርኤልን የጎበኘ የፈወሰ አምደው ቅዱስ ሚካኤል የኔና የእናንተንም የህይወት ስብራት ይፈውስልን። መድኃኔዓለም ኢየሱስ ክርስቶስ ጸጋ በረከቱን ያብዛላችሁ ያብዛልን፣ የተዋህዶ ልጆች ባለማተቦች። ስለዚህ ወደዚህ ቦታ ወደ ተአምረኛው ገዳም ለመሄድ የካቲት 6 መነሻ የካቲት 8 መመለሻ ነው። ለወገን ዘመዶቻችሁ ነገሩ፣ ይህንን ቪዲዮ አስተላልፉ። እዛ ቦታ ላይ ቃል ኪዳኑ ምንድነው? መቋሚያ ማስጣል ነው። መቋሚያ ማስጣል ጸሎት ማስደረግ ነው። እዛ ቦታ ላይ ጸሎት ስታስደርጉ መተት ተልኮባችሁ በየጊዜው እየታደሰባችሁ ከተቸገራችሁ የተዋህዶ ልጆች መተቱም አስማቱም ይፈራርሳል። የሚታደስ በተደጋጋሚ ደግሞ ከዛ በኋላ የሚልኩ ከሆነ እነዛ ክፉ ሰዎች ወደ ራሳቸው ይመለስና ራሳቸውን እያጥመለመለ እያሽመደመደ ይጥላቸዋል፣ ያዋርዳቸዋል ማለት ማን? አምደው ቅዱስ ሚካኤል ወደ እኔና ወደ እናንተ የሚላከውን ፍላጻ ከጥላት የሚወረወረውን የሚተኮሰውን ወይም ደግሞ የሚታደሰውን የርኩስ መንፈስ እስራት ወደ ራሳቸው ይመልሰና ያ ለኔና ለናንተ የተወረወረው ቀስት ተመልሶ ዙሮ ማንን ይወጋል? ራሳቸውን ይወጋቸዋል ማለት ነው። እግዚአብሔር ይመስገን፣ እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። የብዙዎች እንባ እየታበሰ የብዙዎች ጤና እየተመለሰ የብዙዎች እድል እየተመለሰ የብዙዎች ትዳር እየተመለሰ ያለበት ሰዓትና ሁኔታ ነው። አብዛኛው ደግሞ ትዳር የሌላቸው ሰዎች በጣም 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 በሚገርም ሁኔታ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ትዳር እያገኙ ነው። ልጅ የሌላቸው ሰዎች ልጅ እየወለዱ ነው። አምደው ቅዱስ ሚካኤልን ብዬ ልንገራቸው። አምደው ቅዱስ ሚካኤልን ገና አምደው ቅዱስ ሚካኤል ታምር ይሰራል። አድማጭ ተመልካች ብቻ ነው የሌለው እንጂ በየጊዜው በየሰዓቱ አምደው ቅዱስ ሚካኤል ድንቅ እያደረገ ነው ለእያንዳንዳችን። እዛ ቦታ ላይ መቋሚያ ስታስጥሉ የተወሰደባችሁ እድላችሁ ይመለሳል። ርኩስ መንፈስ አጋንንት ይታሰራል፣ ይጋለጣል፣ ህሙማን ይፈወሳሉ፣ ይድናሉ፣ ምስክርነታቸውንም እየሰጡ ይገኛሉ። ዛሬም እንደ ትናንቱ ኑ እንሂድ። መሄድ የማትችሉ ደግሞ በባዕድም ሀገር ሆናችሁ በሀገር ውስጥም ሆናችሁ በመከራ በችግር ውስጥ ያላችሁ መሄድ የምትችሉ ቦታው ላይ እንድትሄዱ ነው መልእክቱ። ከአቅም በላይ የሆነባቸው ሰዎች ደግሞ እንዳትሄዱ፣ ነገሮች የተዘጋጉባችሁ ሰዎች ደግሞ ስመ ክርስትናችሁንና መባችሁን አምጡ፣ ይዘን እንሄዳለን። ባላችሁበት ሆናችሁ እንደመጣችሁ አድርጎ ይቆጥርላችኋል ማለት ነው። ምክንያቱም ታማችሁ አልጋ ላይ ከሆናችሁ፣ ሴት እህቶቻችን ወልደው አራስ ከሆኑ፣ ነፍሰ ጡር ከሆኑ፣ መሄድ የማይችሉ ከሆነ፣ እግራችሁን የሚያማችሁ ኦፕራሲዮን ሆናችሁ ከሆነ እናንተ አሁን ይሄንን መልእክት ማስተላለፍ ትችላላችሁ። እኛ ይዘን እንሄዳለን። እናንተ ባላችሁበት ግን ሆናችሁ መጸለይ መስገድ ባላችሁበት ሆናችሁ ማለት ነው።
አምደው ቅዱስ ሚካኤል እንደመጣችሁ አድርጎ ይቆጥርላችኋል። ለጥያቄያችሁ መልስ ይሰጣችኋል። እንባችሁንም ያብስላችኋል። ታሪክም ይቀይርላችኋል ማለት ነው። ይሄ የአምደው ቅዱስ ሚካኤል ስራና አሰራር ስለሆነ ይሄ በረከት አያመልጣችሁ። ሌላው ደግሞ በየወሩ ዝክር፣ በየአመቱም ዝክር አለ። ወር ላይ ይሻለኛል የምትሉ ወሩ ላይ፣ አመቱ ላይ ይሻለኛል የምትሉ አመቱ ላይ መሳተፍ ትችላላችሁ። እኔ ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ ብዝት ተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ። አሁን በዚህ ወቅት በአመት ባለ ወቅት ማለት ነው መተተኞች መተት የሚልኩበት የሚያድሱበት፣ እንደገና ደግሞ ዛር አንጋሾች ደም አፍሳሾች አሁን ግብራቸውን መስዋዕታቸውን ለዲያብሎስ የሚያቀርቡበት ስለሆነ ከምን ጊዜውም በበለጠ መስገድና መጸለይ ይገባቸዋል። ለምንድን ነው የሚገርማችሁ ነገር እነዚህ ክፉ መናፍስትና ክፉ መናፍስት ያደረባቸው የዲያብሎስ ልጆች የእግዚአብሔርን ዓመት በዓል ይቃወማሉ። የእግዚአብሔርን ዓመት በዓል ሲቃወሙ ለዓመት በዓል የሚያርዱት ገና ብለው ግን ለዲያብሎስ ነው። ነጭ ዶሮ፣ ቀይ ዶሮ፣ ከዛ የሆነ ቦቃ ምናምን ከለር ቀለም ምናምን እያሉ ያርዳሉ። ጥቁር ምናምን ቀይ ምናምን። ይሄንን ቀለም መርጠው የሚያርዱ ቤተሰቦች ካሏችሁ ተጠንቀቁ። የዲያብሎስን ግብር እየበላችሁ እንደሆነ፣ ለጣዖት የተሰዋ ለጣዖት የታረደ ምግብ እየበላችሁ እንደሆነ ጎረቤቶች ንቁ፣ ጓደኞች፣ ቤተሰቦች፣ ልጆች ንቁ። ይሄ አርዶ ደም እንደዚህ የሚሸጋገር ከሆነ ወደዚህ የሚረጭ ከሆነ አንዳንድ ምልክቶች ታያላችሁ ማለት ነው። ስለዚህ እናንተም ለመናፍስቱ ዓለም ተላልፋችሁ ተሰጣችኋልና ንቁ። ሐሳብ አስተያየታችሁን በኮሜንት ላይ ግለጹልኝ። አምደው ቅዱስ ሚካኤል ከሁላችንም ጋር ይሁንልን። በተቀመጠላችሁ አድራሻ ደውሉ። ሰላም ሁኑልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።